ከሌላ ወንድ ጋር ስለሆነ ሳይሆን ጠላታችን ብለን ከምናስበው ጋር ስላየዋት ነው። ሲቀጥል ደግሞ እስከዛሬ ድረስ ስታስመስል እንደነበረ ነው ፊል ያደረኩት። ጭንቅላቴ እንደዛ ነው እየተሰማኝ ያለው ነው ማለት። ልቤ ግን ያንን አይደለም የሚለኝ። ኪያ እናንተ ከምታውቋት በላይ በደንብ አውቃታለሁ። እኔ ማቃትና እየተፈጠረው ነገር ግን ለየቅል ሆነብኝ። ጥላኝ ልትሄድ እንዲላ በሳ ምን አገበተኝ ላምናት ስነሳ ምን ነበር ያኔ ባላቀረብኳ እኔ ኮረዳለሁ ግን ውስጤን ማዳመጥ አልቻልሽም። ማውራው ነገር ግልጽ እኮ ነው እንዴ ንገረኝ። እሺ ወዳት ከሆነ ልረዳ ነው ወይ እንደገና እንደማጣናሽ ነበር በሳልኩት መሄድሽን ባልገባኝ ልቤን ባሳመንኩት ክደትሽ አሳልፎ ለሐዘን ከሰጠኝ ለኔ ሲጎዳለሽ ሌላ ቃልም የለም። ተረቀናለ እንዴት እኔ ስጎዳ መጥቻ አንተ ጋር ነው የምወሸቀው ነው አይደለም? ቶዬ እንደዚህ ያደርጉኝ እልሃለሁ። አንተስ ቢሮውን ዘግተህ ቁጭ ብለሃል። ቆይኛ መቼ ነው እኛ ላንተ ምን ደርሰው እንደዛ እስክትታመም ድረስ እንደዛ ራስህን እንኳን መቆጣጠር እስኪከብድ ድረስ ምን አይተማርኛ እንደዚህ ነገር ገጥሞሽ አይደል? አውቃለሁ ግን ደግሞ እጅ ከፍንጅ ነው ያስካት። ከርታህም እንደከዳች እኮ ያመንክ አይደለም። ቢያንስ ከርታሃለች ብለን ደብሮሃል ብለን ስንመጣ ነው አልከዳችንም የሆነ ነገር ይኖራታል ትላለህ። ይሄ ይችላል ነው እኮ አይደለም። ቢያንስ 50 ብናስብ ችግር የለውም ነው ልጅቷ እስከ ዛሬ ድረስ አሪፍ ሆና ለወንድሜ ሳክሪፋይስ ስትከፍል የነበረች ራሷን አጋጣሚዎቹ ነበር ተጠቀምባቸው የነበረው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ታውቃላችሁ ቶፋ ላይ የተፈጠረ ያለው ነገር በራሴ ነገር ትንሽ በጣም ቢዚ ሆንኩኝና እሱን ሙሉ ለሙሉ ረሳሁትኝ። ታውቃላችሁ ወንድሜ ነው፣ ምንም ነገር እንዲሆንብኝ አልፈልግም። በጣም ነው የምወደው። እውነት ባርኪ እንደዚህ ታደርጋለች ብዬ አስቤ አላውቅም ነበር። ትንሽ ልቤ ተሰብሯል ነው ለመናገር ከሆነ ከኔ ስብራት በላይ ደግሞ የሱ ስብራት የበለጠ ነው። ምክንያቱም ሁለታችንም ተው ስንባል ሁለታችንም ያመሳስለን ነገር ድርቀታችን ነውና ደረቅ ነን። እኔም ደረቅ ነኝ፣ እሱም ደረቅ ነው። የሆነ ነገርን ራሳችን ካልደረስንበት ሰው በደረሰበት ነገር ላይ ተማምነን እሺ ብለን ምን ተው አይነት ሰዎች አይደለንም። ሁሉ በብዙ ነገሮች ከፍለን ነው ያን ነገር ልክ እንዳልሆነ የምናውቀውና ያ ነገር ህይወታችን ላይ ያመሳስለናል። አሁንም ደግሞ ተመሳሳይ ነገር ነው ሊያውም በተመሳሳይ ቤተሰብ እየገጠመን ያለውና እናሱ ላይና ስራ ቦታ ላይ ገብቷል። ግን ደግሞ ቢሮውን ሳይቀር ዘግቶ ነው የተቀመጠውና ስራ ቦታው መጥቻለሁ። ፋሚሊዎች ደብሮታል። ግን ደግሞ ያው እንደ እህት ላጽናናው ነው የምችለው። ከዛ በላይ ምንም ነገር ላደርግ አልችልም። በእውነቱ ከሆነ ምን ብዬ ልንገራችሁ አዝኛለሁኝ። ግን ደግሞ እንዳዘንኩኝ ወይ እንደተናደርኩኝ ምናምን ነገር በሄድና ከባርኪ ጋር ምናምን ነገር ብጣላ ደስ ይለኛል። ግን መጀመሪያ እሱ ይቀድማል፣ ከምንም ነገር በላይ ቶፋ ይቀድማልና መጀመሪያ የእሱ ደህንነት ማወቅ ስለፈለኩኝ ነው እዚህ የመጣሁትና አብራችሁኝ ሁኑና እናየዋለን ማለት ነው። ወንድም አለ የኔ ጎስቋላ የኔ ያዋ ምን ያረክ አንተ ደበረህና ስራ መሰራት የለበትም? ለምን ነው ቢሮ አሁን የከፈትከው? ቢሮ ቅድም በዚህ በኩል ዝግ ነበር። የከፈትኩት አወርግጥ አሁን የከፈትኩት ሻወር ነው የሚገባው። እዚህ ነው ሻወር የሚገባው። ብርዱ ደግሞ አስፈራኝና ተመለስኩ። ፊት ልክ አይደለም ገና ምን ሰጥ ተንቀልፈ ነው። የት ነበር? መቼም ከባንክ ጋር አይደለም። እሺ አንተ የሚሉን አሰማው፣ ምን የሚሉኝን አልሰማም። ያ መጨረሻችን ይሆነ። እሺ አሁን እንሳቅ ወይስ እናልቅስ? ወደወቀደ እየሳቁ ማማት ምን የተፈጠረው ሰው የምሬ ነው። ምንም የሚሰማኝ ስሜት ግራ የተጋባ እንደዚህ የምታደርግ አልመሰል እያለኝ ማለት ምን ነው አልመስለኝ
እንዴ ቶፋ በእናትህ የዋህነትህን ልክ አድርግበት። እኔ እኮ አሁን ቢያንስ አምነህ ተቀምጠሃል ብዬ ነው የመጣው። ጭራሽ አላመንካትም ነው እንዴ? እኔ ትናንትና ቪዲዮ ላይ በጣም ነው ልቤ የተሰበረው። እንዴ እንደዛ እስክትታመም ድረስ እንደዛ ራስህን እንኳን መቆጣጠር እስኪከብድ ድረስ ምን አይነት አማርኛ እንደዚህ አይነት ነገር ገጥሞሽ አያውቅም? አውቃለሁ በቃ አውቃለሁ፣ ግን ደግሞ እጅ ከፍንጅ ነው ያስካት። እጅ ከፍንጅ ሶፊ ተውዬ፣ እጅ ከፍንጅ ነው ያስካት። ከዚህ የባሱ ነገሮች እኮ ተፈጥረዋል። ምን ከዚህ የባሰ ምን ተውዬው? ለኛ ሰው የነገረንን ነገር አናምንም። ራሳችን አጣርተን ነው መረስ የምንፈልገው። ያ ነው ችግራችን። ያ ደግሞ እየጎዳን ነው። ተውዬ ልክ አይደለም። እንደዚህ እንድትሆን ደግሞ አልፈልግም። እኔ እንደሰበረች አውቃለሁ። በጣም ደስተኛ ነበር። እያየሁት ነበር ከዚህ በፊት የነበሩትን ቪዲዮዎች ምናምን ነገር ሁሉንም ነገር እያየሁኝ ነበር። ኪያ እንዴት እንደዚህ ታደርጋለች? ታርጊ መስልሻል አንቺ? ዝም ብለሽ ታስቢ። በጣም ስለወደድካት እኮ ነው ማመን ይከብዳል። መውደድ እኮ አይደለም እኮ ኪያ፣ መውደድ ሌላ ነገር ነው፣ መላመድ ሌላ ነገር ነው። ላይክ ስታይ ከመውደድ ጋር ምናምን አታያይሽ። መውደዱን ተው፣ መላመዱ ነው እንደዚህ አታደርግም ብለህ ያሳሰበ ኖ እኮ ስትላመጂ እኮ ትተዋወቂያለሽ ነው የምልሽ። የምታውቂው ሰው ደግሞ በዚህ ልክ አይሆንም። ምን ያህል ታውቃታለህ? ያ ከአንዳንድ ሰው ጋር አመትም 2 አመትም ቆይተሽ ላትግባቢው ላትተዋወቂ ይችላልሽ። አንዳንድ ሰው ደግሞ አለ በአንድ ቀን ውስጥ ገመናሽን የምትነጋገሩ ሰው ይኖራል። በቃ ቅልል ብሎሽ አንቺም ቅልል የምትይለት ሰው ይኖራል። ገብቶሻል? ሰው ባርኪ እንደዛ ናት ለኔ። ለጥሩሽ አላውቅም ብቻ እኔ እንጃ። አይቻለሁ እኮ እንዴት ነው አንዳንድ ሰው እኮ አለ ግራ ነው የሚያጋባሽ። እያየሽ ኤቪደንስ እያገኘሽ ምናምን ነገር ግን መጠራጠር አትፈልጊም። በቃ ኪዩ አንቺ እዛ እንደዚህ አይነት ቦታ ላይ ባገኝሽ አልጠራጠርሽም። ዝም ብለሽ ተረጂኝ። እኔ እንደዚህ አይነት ቦታ ላይ ብታየኝ ቤት ውስጥ ብታየኝ ከጀርባ የሆነ ነገር ያለ አይመስልሽም? ዝም ብለሽ በደፈናው ተወስኛለሽ እኮ። እንደዚህ አይነት ስሜት ነው የተሰማኝ ያለው። ሶፊ ግን እንደዛ አይደለችም እንዴ ቶፋ። በጣም አጭበርብራውን አለ። ምን አይገባም። እሷም ወንድሟም እኔ አንተ ጋር የመጣሁት የትላንትናውን ቪዲዮ ካየሁ በኋላ ነው። ደህና እንዳሉንክ ስላወቅኩ ኦኬ ቤልቶን አትችልም ብዬ ነው ወደዚህ የመጣሁት። ቤት ሲቀመጥ ሶፊ አላስቀምጣለኝ ኪያ በእያንዳንዱ በቃ ምንም ነገር አለ። ለምሳሌ የሆነ እንጃ ግራ ይገባኛል። በምግብም እሷን ያነሳል፣ ውሃ ስጠጣ እሷን ያነሳል። በእያንዳንዱ ነገር በቃ አላ ቤትም ከሄድኩኝ ምናምን ነገር ለነገሩ ልብ ተሰብሯል። ብቻ ኤቭሪቲንግ በቃ ምንም ነገር ባለበት ሁኔታ ላይ እሷ ትነሳለችና ላይክ እንዴት ብዬ ቤት ልቀመጥ? ተው ተብለህ ስለነበረ ተው የተባልከው ነገር ሆኖ ሲገኝ ሁለተኛው ምንድነው ተው ማለት? ኦኬ ልጅቷ አንተንም እኛን እናታለች። ይሄ እርግጥ ነው። እንዴ አንጥረሽ የምታውቂው ነገር እንታጣሪው ነገር አይደለም። የሰው ልጅ በቃ ሊሸውድሽ ይችላል። እናም ደግሞ ከጀርባ ደግሞ እኮ መቀበል ከብዶሃል። እሺ ተሸወድክ ብለህ ተሰበርክ ብዬ ስመጣ መልሰህ ደግሞ ነው አላመንኩም ትለኛለህ። ምኑን ነው ያላመንከው? እሺ ምን አይነት ማስረጃ? ኪዩ ካንቺ ሌላ ማንም ሊረዳኝ አይችልም። ኪዩ አንቺም እየተረዳሽ ነው። እኔ እኮ እየተረዳሁ ነው እኮ። እንዴት ነው ላስረዳሽ የምችለው? እኔን በእንደዚህ አይነት ሁኔታ ላይ ብታይ ዝም ብለሽ ትጠረጥሪኛለሽ? ለምን አንተ አንድ አይደላችሁ ነው ማለት እኮ። ለእኔ የሚሰማሽ ስሜት ነው እኔ ለሷ የሚሰማኝ እኮ እያልኩሽ ነው። አልረዳሽኝ። እሱን በእኔ ልክ ማናችሁ ማታቋት። እኔ እንጃ ኪያ ምን ብዬ ላስረዳሽ? እውነት እቺ ልጅ የማትወድህ አይነት ቢሆን ኖሮ እሺ ብታረገው ኖርማል ነው። እኔ ከመውደድ ካለመውደድ ጋር አይደለም ኪያ። እኔ ደግሞ እሱ ነው እያሰብክ ያለሁት። ከመውደድ ካለመውደድ ጋር እወደዋለሁ፣ በጣም አፈቅረዋለሁ። እኔ ስለሱ ግድ እየሰጠኝ አይደለም ኪዩ። እየተረዳሽኝ ነው። ሲሸውደን የነበረው በዛ በቃ እሱ እንዴትም ትበል። አሁን ስሜቷ ላይክ እኔ እንጃ ስለ ስሜቷ አይደለም እኮ። እኔ አሁን የኔ ፖይንቴ ምንድነው ጠላቴ ብላ ካስተዋወቀችን ሰው ጋር ማግኘቴ ነው። እኔ በጣም የበለጠ የረበሸኝ ነው። ቆይ ለምን አይነህን አገልጥም? አሁን እያናደርከኝ ነው። እሺ ለምን አይነህን አገልጥም? እራሷ ያስተዋወቀች ሰው ጠላቷ እንዲመስል አደረገች። ለምን እንዳጠረጥራት? በቃ አለቀ። የሆነ ሰው እኮ ጠላቷ አድርጎ የሚያስተዋውቅ ይሄን ሰውዬ መቼም ሊያገኘው አይችልም። ብታገኛትም ወይ አስፈራርቷት የሆነ ነገር አድርጎ እንዲመስል አድርጋ ውስጥ ቀርጻባለች። ለዛ ነው ጠላቷ አድርጋ ያስተዋወቀች። እንዴ አንተ ስንት ነገር ስመረምር የነበርክ ሰውዬ እኮ ለምን እንደዚህ የምታደርጊ ይመስልሻል? ስለምትማቅጥብ ነው።
መማገጥ እኮ የሚባለው እኮ እኔና እሷ አንድ ላይ ስንሆን እኮ ነው። አንድ ላይ መኖር ጀምራችኋል እንግዲህ ሌላ ቢቀር እና አኑ አንድ ላይ ስትኖሩ እንደዚህ አይነት ነገር ሀፕን ያርጉ አይደል ወይ? እንደዚህ አይነት ነገር ተፈጥሮ አይደል? ምንም ማንም ቢያወራ አይገርመኝም። ያንቺ ግን ይረብሸኛል። ስለኔ እንደማታውቂ ሰው አድርገሽ ስለአንተ አለማወቅ አይደለም ቶ እየሰብረዋለች እንዴ? ምን ሌላ ነገር ነው? እሺ አንድ ነገር ነው። እኔ ጋር ግን ምን አገናኛት ነው ነው? ላይክ በቃ እኔ ላንቺ በዛ ሰዓት ለአንተ አልጋ ላይ ስታገኛ እስቲ ራስን ተመልሰህ ያው እስቲ ቪዲዮን ተመልሰህ አንቺም በሷ ቦታ ላይ ብትሆኚ በዚህ ልክ ነው የምትሰበረው። አንቺም በዚህ ልክ የምትከጂ እንደነበር አይተሃል። አንተስ ታፈርጣት ነበር። አንተ እንደዛ እንኳን ለማድረግ ይቀርና ጮክ ብለህ ማታወራ ሰው ነህ። በሆነ ነገር ካልመጡብህ አንተ የምትጮህ ሰው አይደለህም። እሺ ምን ላድርግ ኪያ? ወደፈል ንገረኝ። እህትህ ነኝ። እኔ ዝም እንዲህ አይተሽኝ የምትረጂኝ ነበር የሚመስለኝ። እረዳለሁ። ከሱ ጋር የተያያዘ አይደለም። አሁን እኮ ቢያንስ እንኳን ይልክ ቆይ ይኸውልሽ አንድ ነገር ግልጽ አድርጌኝ። ጓደኝነት ብቻ ነው እርግጠኛ ነኝ። ኪያ ለምን እንደዚህ ታስጨንቀኛለሽ? በቃ እየነገርኩሽ ነው። ምንነግርሽን ማታምኚኝ እኮ ነው። ጠይቂ። እሺ ችግር የለም። በቃ ለአንቺ የሚሰማኝ አይነት ስሜት ነው ለሷ የሚሰማኝ። በቃ ከዛ የዘለለ ይከፍ ዝቅ ያለ ነገር የለም ነው የምልሽ። ጀስት እንደ ቤስት ፍሬንድ እንደ እህቴ ነው ማየት። በቃ ያንን ነገር እንዴት ነው መቀበል የከበደው? ሶፊም ላይክ በዚህ ልክ ነው የሚያወራኝ። እንጃ እንዴት ብዬ ማስረዳት። በቃ ማለት ፍቅረኛ ብቻ ስትከዳ ብቻ ነው ሰው የሚደብረው። ከርታህም እንደከዳችህ እኮ እያመንክ አይደለም። ቢያንስ ከርታሃለች ብለን ደብሮሃል ብለን ስንመጣ ነው አልከዳችንም የሆነ ነገር ይኖራታል ትላለህ። ይኖር ይችላል ነው እኮ አይደለም። ቢያንስ 50 ብናስብ ችግር የለውም ነው። ልጅቷ እስከ ዛሬ ድረስ አሪፍ ሆና ለወንድሜ ሳክሪፋይስ ስትከፍል የነበረች ራሷን አጋጣሚዎችን ነበር ተጠቀምባቸው የነበረው። አሪፍ ሆና እኮ አይደለም የመጣችው። ለመገጨት አጋጣሚ እኮ እኛ ጋር እኮ ስትመጣ በተንኮል ነው የመጣችው አይደል እንዴ? ነው አይደለም? በጥሩ ነገር ነው እንደ የመጣችው። እና ወራከ ተባለ እኮ ብዙ አለ አይደል እንዴ? ምን ይዝባት ኪዩ። ሁሉም እኮ ሰው እኮ ፍጹም አይደለም እኮ። ሁሉም ፍጹም አይደለም። ሁሉም ሚስትበት ነገር አለ። ደግሞ የሆነ ሰው ሲስተካከልና ትክክለኛ መስመር ላይ ሲሆን ግን የበፊቱን እያነሱ ደግሞ ድጋሚ ማሳመም አስፈላጊ አይደለም። እሺ በቃ እሺ። ለምንድን ነው የደበረ? እንዴት አይደብረኝም? ሰው ምንም አይነት ስሜት ከሌለ ምንም ነገር ከሌለ ምንድነው እንደዚህ ቢሮውን አስቆልፎ ቤቱን አስጥሎ ምናምን ያስወጣህ ነገር ምንድነው? መልስልኝ። በቂ አይደለም? ምኑ ጓደኛ ከከዳ ኖርማል ነው? ላይክ በቃ ጓደኛ ከሌላ ወንድ ጋር ሪሌሽን ከሌላ ወንድ ጋር ስለሆነ አይደለም። ኪዩ እንዴት ነው የምትረጂኝ? እንዴ ከሶፊ እኮ ምንም አልለይም አልሽ። ከሌላ ወንድ ጋር ስለሆነ ሳይሆን ጠላታችን ብለን ከምናስበው ጋር ስላየዋት ነው። ሲቀጥል ደግሞ እስከ ዛሬ ድረስ ስታስመስል እንደነበረ ነው ፊል ያደረኩት። ጭንቅላቴ እንደዛ ነው እየተሰማኝ ያለው ነው ማለት። ልቤ ግን ያንን አይደለም የሚለኝ ኪያ። ልቤ ደግሞ ከጀርባ የሆነ ነገር እንዳለ ነው። ምክንያቱም የሁሉ ጊዜ አብራኝ ቆይታለች። አንድ ቤት ስር እኮ ነው ኪያ። ቁርስ፣ ምሳ፣ እራት አብረን በልተናል። ከእናንተ ጋር አድርጌ ማላውቀውን ነገር ሁሉ ከእሷ ጋር አድርጌ ያለው ነው ማለት ሶ እቺ ልጅ በደንብ አውቃታለሁ። እናንተ ከምታውቋት በላይ በደንብ አውቃታለሁ። እኔም ማውቃትና እየተፈጠረው ነገር ግን ለየቅል ሆነብኝ ኪያ። እምነቴ ለሷ ጥላኝ ልትሄድ እንዲላበሳ ምን አገበተኝ ላምና ስነሳ ምን ነበር ያኔ ባናቀረኳ ለመረዳት ብትሞክር እኔ እንጃ እንዴት ላስረዳ። እስቲ መልስልኝ። አንድ ሰው በሁለት ሊከፈል የሚችለው ሁሌም ትለኛለህ አይደለ? እኔና ኖር በሃይማኖት እንደምንለያይ ያወቅን ልባችንን ደፍነን ነው አይምሮአችንን ሚለን ነው አይምሮአችንን ደፍነን ነው ልባችንን ሚለንን እየሰማን ብዙ ጊዜ ቆየን። ለምን? ፍቅር ስለነበር። አይምሮና ልብ ሊጋጩ የሚችሉት ፍቅር ሲሆን ብቻ ነው። ከዛ ውጪ እንዲያስብ የተፈቀደለት አይምሮ ብቻ ነው። በግድ ላይክ መፍቀሬን እየነገርሽኝ ነው አይደለም? ቶያ አይደለም። ሜቢ አንተም ያለወቅኩት ስሜት ሊሆን ይችላል። እንዴ አንዳንዴ ከማፍቀር ሳታውቅ ነው የምታፈቅረው። እንዴት ነው ማወቅ የምችለው? እንዴት አሁን እኔ እያየሁት ያለሁት ነው የከዳችሁንና አልጋ ላይ ያያዛት ሴት ኖራ ታደርገው ትችላለች ብሎ ማሰብ በውስጡ እየተጎዳ የሆነ ግን ደግሞ ኪዩ አንቺ በሷ ቦታ ላይ ብትሆኚ እንደዚህ ነው ልትሰማኝ የሚችለው ስለምወድሽ። ግን ያ ውዴታ ማለት ግን የፍቅር አይደለም። እኔ ግን አለቃተም
መጀመሪያ አንተ ደህና መሆንን ብቻ እንዲህ ነው የምጠው። እሺ ነው የምከሰክሳት። አይ ኪ እስከዛሬም እንዳትጣሉ ስላሰብኩኝ ነው ስለዚህ የደበቀችኝን ነገር ጸጥ ቤት ተቀመጥኩት። አይ በቃ ሌላ ነገር አታርጊ ኪ። እሱ ነው ያለን እሱ በደንብ እናያለን ማለት ነው። እንደዚህ እኔ ሜዲዮልሽ ጆን ጥርሱን ነው ማረግፍለት። አራፈኝ ባላንስ ነው የምናደርገው። ለበለዚያ ዝም በይ ተይ። ሄደሽ ያዝ ጥርሱን አርግፍለት። እኔም ጸጉሯን ነጭቼ መላጣ አድርጌ እጠብቃለሁ። እሱ ነው ችግር የለውም። ከዚህ በኋላ ያለውን እድሜውን እርጎ እየበላ ነው የሚኖረው። እረፍ ማኘካ አሳጣዋለሁ። ይኸውልሽ በድዱ ነው ዳቦ ከመብላት። አሁን እንደዚህ ቀልድ አንተ ራስ አይና አብጦ ለራስ ተኝታ አላደርግ የሰው ጥርስ ማርገፍ ታስባለህ? አይ ኪ ያውቅ ታትሶን ሁኔታው እንግዲህ ጭራሽ ፕሮጀክት ታረጋታለህ። ጭራሽ እየጠበቅህ ነው ኪያ። ወላሂ ከሁሉም በተሻለ አንቺ ምትረጂ እኔ እኮ እረዳሃለሁ፣ ግን ውስጤን ማዳመጥ አልቻልሽም። ማውራው ነገር ግልጽ እኮ ነው እንዴ። ንገረኝ እሺ። ወዳት ከሆነ ልረዳ ነው ወይ? አይደለም መውደድ። አንቺ የምትይው መውደድ ምን አይነት ነው? የፍቅር ማፍቀራው አይደለም። አንቺ አይነት ቶዬ እኔ እንኳን ተወለይላውን እኔ እንኳን ካፈስ ጮክ ብዬ ስስቅ እረፊ ብለኸኝ ቦታ ለመቀየር የምታስብ ሰውዬ መንገድ ለመንገድ ውሃ ትደፋፋለህ። 12 ሰዓት ሲል ወደ ቤት ትሮጣለህ። ይሄ ሁሉ መላመድ ብቻ አይደለም። አንዳንዴ መላመድ ወደ ፍቅር ይቀየራል። ንቃ። እሺ ከርታለች ወይ በቀላት ወይን ነገር እናርጋት። እምቢ ጭራሽ ታዋት እንዴ አንተዋትም። እንደዚህ ስብርብር አርጋ አንተዋትም። ያበለጸገች መሰለች እንዴ? ሰበረች እኮ። ከዚህ በላይ ምንድነው የምፈልገው? ነገ ደግሞ ቤት ድረስ ሌላው እንታመጣለች። እንደዛ ነው እቅድ? ንገረኝ ያኔ ይኸውልሽ። እሺ ተወሌላው እሷ እያለች ብዙ ሴቶች መጥተው ነበር ቤት አይደለ? አርሴማን ጨምሮ ነው አይደለም? ነበር አይደለም? ሁሉንም እየገፋቸው ነበር። ምንድነው መግፋት ማለት? እየገፋቸው ነበር በደንብ እንዴ። ይኸውልሽ እኔ በጣም ኮንሺየስ ነኝ። ኮንሺየስ ነኝ ስልሽ ምንም ነገር ያለ ካልኩሌሽን አላደርግም። አንደኛ ነገር የእሷ እምነት ምን የሚገጥም ሰው አይደለም። ስለዚህ በጣም ለማደርገው ነገር ጥንቃቄ አድርጌ ነው የማደርገው። ጥንቃቄ አንድ ነገር ልንገርክ፣ አንድ ከኔ እንድትማረው የምፈልገው ነገር ልንገርክ። ፍቅር ጥንቃቄ የለውም። ፍቅርን ተጠንቅቃ የምታልፈው ነገር አይደል። እንደዛ አይቆርም። ኖ ቶፋ ኖ ተጠንቅቄያለሁ። እንደዛ እያልክ ከሆንክ አሁን እንደተሸወድክ ልንገርክ። እውነት ተጠንቅቄያለሁ። እሷ ከኔ ጋር የሆነ ልዩነት ስላላት ላፈቅራት አልችልም ብላ አስበህ በመላመድ ውስጥ እየቀጠልክ ከሆነ አይመጣም። ስሜቴ የራሱ ለዛ ነገር እንዲህ ግልጽና ክፍት አይደለም ነው የምልሽ። እሱ ነገር ግን አልነበረም እያየሁ የነበረው። ከኛ ጋር አራት የምትበላ ሰውዬ ቤት ነው ሮጣ የምትሄደው ምናምን ነገር በጣም ጣልጣል አድርገን ነበር። እሰይ ደግሞ ይበል። እንደዛ አይደለም። አንቺ ሁን ብለሽ ነገሩ ለማዳመጥ ነገር ለማሰማመር ፈልገሽ ካልሆነ በቀር ረጅም ጊዜን ማባከነው ካንቺ ጋር ነው። ቀጥሎ አብረን ውለን ማታና ጠዋት ልጅቷን ባገኛት ኖርማል እኮ። ልጅቷ ደግሞ ጠሽነች ካንቺ የባሰች ምናምን ትሸሻለች። ከዛ ጋር ትውላለህ። ከኛ ጋር አንተን አትልም። ያንጣል እሰይ በሆነ በኩል ደስ ብሎኛል። እውነት ለመናገር ከሆነ አላሽም። ልጅቷን ወድጃት ነበር። ማርያምን ወድጃት ነበር በጣም። ቤትህን እንድትል እንዴ ኢቭን ይሄ የቤት ዕቃ ለቤት ይሆናል ብለህ ዕቃ እስክታይ ድረስ እንዴ ይሄን ያለውጣ ነበር። ይሄን ያለውጣ ነበር። አስታውሳለሁ በደንብ ሁሉ ነገር ካሜራ ስለሌለው ነው። ሁሉም ነገር ካሜራ ስለሌለው ነው። አሁን እኔ ስለተሰበርክ ላስቀየም ነው። እኔ እሷ ሳትመጣ አይደል እንዴ ዕቃ እያሟላለሁ። አይ ዝም በል አበባ እያየህ ነበር። የኮርነር አበባ ምናምን እሷ ጠይቃ ይሁን ምን ይሁን አላውቅም። ኦኬ ከዛ በፊት የነበሩት ነገር ኖርማል ናቸው። አሁን ሰው ከመጣች በኋላ ሁሉም ነገር ይያዛል ማለት ነው። ይያዛል። ከዛ ደግሞ ከኛ ጋር ነበር ራት የሚበላው። አይበላም 12 ሰዓት ሲል ወደ ቤት ይሄዳል። መሽቷል። 12 ሰዓት መሽቷል። በፊት ምን ከ12 ሰዓት በፊት ውጪ እኔና አንቺ የራት ከአንድ ቀን ውጪ በልተን እናውቃለን። ከይ ወሬ አታዳምቂ። ኤኒዌይስ በቃ እሺ። ነገሩ እህትን ጣልጣል ሲደረግ የሚመጣው ይሄ ነው።
ሌላ እህት ሲገኝ እኮ ነው። ኧረ በቃ እሄድላታለሁ። በዚህ አልተዋኳትም። ይሄን እንዳትረሳ። መድኃኒዓለምን አለቃትም። ኪዳነ ምሕረትን አለቃትም። እንደዚህ አድርጋ አለቃትም። ደግሞ እንደዚህ አታፍጭብኝ። አበጣጥሼ ነው የምለቀው። ቤቷን አውቀዋለሁ፣ ሰፈሯን አውቀዋለሁ። የአንተን ከሲስ ያገኘሁበት ሰፈር ነው። ሰፈሯን እራሱ ጠለዋለሁ። ይሄን ነው በቃ። ተረዳኸኝ? እሷንም አለቃትም። ግን ደግሞ አንተ ደህና እንድትሆን ስለምፈልግ ነው መጀመሪያ። ሁለት ወንድማማቾች እንግዲህ በድድ እንደዛ ነው የሚሆነው። ስለዚህ ልክ እንደሄድሽ እኔ ይያለሁ እሱ ቱፋራስ የራሴ ነገር ራሴ ነኝ ጨርሶ ብያለሁ። የምሬን ነው እየቀለድኩኝ አይደል? አይኔ ሀባብቷል እኮ አልቅሰህ ነበር። አንዱ ጓደኛዬ ምን ሆነ መሰለሽ በጣም ፈኒ ነው ልጅ እና የሆነ ጊዜ ከታክሲ ረዳት ጋር ነው ሲጣላ ምናምን ነገር ከታክሲ ረዳት ጋር ሳይሆን ከሹፌሩ ጋር ጣላ ነገር ነው። አንድ ሁለት ሲባባል ከሹፌሩ ጋር ረዳቱ እዚህ ጋር በቴስታ ብሎታል እና ለፊት ጥርሶቹ ሁለቱም ወድቀዋል ማለት ነው። ከዛ እንደነቴ የለም ጥርሱ በምላሱ ቼክ ያደርጋል። እዛው ነው እኔ በአጋጣሚ መጥቶት እና ይዞት ነው ጥርሱን የጠበቀንና ምን ሆነ ነው ምናምን ነገር ስንለው እየነገረን ነው ይሄንን ታሪክ ማለት ነው። እዛው አካባቢ ነው ያገኘነው እና ሁዬ ምን እንደሆንኩኝ ብታውቂ ምናምን ነገር እንዲህ ያለው ተዚ የለም ምናምን የብለፊት ጥርሴ ምናምን የሆነ ሰዓት ላይ በምላሴ ቼክ ሳደርገው ምላሴ ወጥቶ የሆነ ሰውን አይኔ እየጠረገ ነው አለ እና ጨጓራውን እንድታየው ነው ማደርግልሽ። ሁለት ጥርስ አይደለም ምን ነው ልጅ 32 ነው እንዴ በእጅሽ መሰጥሽ ምን ታርፋለህ በሁለት ጥርስ አንድ ሰው አይን የሚጠርግ ከሆነ 32 እሱ ምን ደከመኝ። አንተ ደግሞ አሰማም ቅቤ እየቀባሽ ነበር። እንደኔ እኮ የሚሰማ የለም እኮ አንተ አሰማ። ግን ስሜቴን ልትረዱኝ አልፈለጋችሁም። ለዛ ትርቀናለህ። እንዴት እኔ ስጎዳ መጥቻ አንተ ጋር ነው የምወሸቀው ነው አይደለም? ቶዬ እንደዚህ ያደርጉኝ እልሃለሁ። አንተስ ቢሮውን ዘግተህ ቁጭ ብለሃል። ቆይኛም መቼ ነው እኛ ለአንተ ምን ደርሰው? የምር እያሰብኩሽ ነበር ኪያ። በጣም ስላሰብኩሽ ነው የመጣሁት። በጣም እያሰብኩሽ እንደቆመትሽ ረጅ በጣም አሁን ቀለልክ። በጣም እንደ ክብደትሽም ግዙፍ ነው። ዝም አልሽ። አሁን ቁርስ በልተሃል? አልበላም። ሳጋኔ በላው ልትይ ነው? አላት ማግ ወይ ምን ማለት እሱ ነው ሸሪካ ነው እንደዚህ ያረፈዘች። አይ ኪያ በላ አሁን አንተ በዚህ ልጅ ትሸነፍ። እኔ ለስንት ነገር ስጠብቅህ መልስልኝ። ወይኔ ምን ሆንክ? አንዳች እንኳን አትረዳኝ። ምንም አልረዳህም። አስፈላጊ ከሆነ እናትህ ጋር ሄድና አንዷን ሴት አምጣ እንድትደር ነው የማደርገው። በቃ አግባ በቃ። እኔ እናቴ የምታመጣልኝ የለም በጣም እናያለን። እስቲ አንተ ለማግባት ያብቃ። አንተ እንትን ለማለት ያብቃ። የት ናት አሁን እሷ? ገጠር ነው። እኔ ያልኩት ስለማኪ ነው። ለከም ታጋብተሽ ቤቷ ነች? አላውቅም። እርግጠኛ ናት ታውቅ ወይስ ለኔ መናገር ስላልፈለክ? እየቀለድኩ አይደለም። ተፎይ ምሬን ነው። ሲሪየስ እየቀለድኩ አይደለም። ምሬን ነው። ጭራሽ አንተ እሷን ከኔ እየጠበካት ታውቃለህ። በልጅነት እኮ በስተደባዳቢ ነበርኩ። እሷ አላንስም። 2 ወር ዋና ሰርተሻል። 1 ወር ብቻ ታወኝ አታዝብጥብኝ። አሁን አንተ እኮ ሊዘበጥብህ የሚገባ ሰው ነህ። ሰው ላይ ታዘብጣለህ። ጨረስሽ እኮ በቃ ተቀመኝ እኮ እኔ ሮስት ተደርጌ አይበቃኝም። በቃ የኮርነር አዋስታ የነበርክ ሰው አልቤርጎ ላይ ያገኛል። አሳዘኝ። ያላለቀ ሮስትሽ ነው አንተ። አሁን ስራው በቃ በዚህ ሰዓት ላይ ስራ መስራት ያለብህ ሰዓት ላይ አይደለም። ሲቀጥል አንዳንድ ጊዜ ለራስህ ጊዜ ስጠው። ምን ሆነ ነው? እሺ ሻወር ልገባ ከፈለግሽ ነው እዚህ ቁጭ ብዬ ነው የምጠብቅሽ። ምንድን ነው ቁጭ ብዬ የምጠብቀው? እኔ ቁርስ አልበላሁኝም። ተጋብዘኛለህ። አልፈልግም። አያችሁ እንዲህ ነው የሚያደርገን። መሸ ብሎ ለእኛ በቃ እኔ እችላለሁ ብሎ ወደ እሷ ይሮጣል። የምሬን ነው። ከሶፊ ጋርም ደህና እንዳልሆናችሁ አውቃለሁ። እና እባክህ በሷ ምክንያት ቤተሰቦችን እንዲፈጣቸው አልፈልግም።
እስኪ አንድ ሁለት ቀን ጊዜ ውስጥ በቃ ይስተካከላል እኮ እስከዛ ሰዓት እኔ መጣራው ወይ እኔ እኮ ለአንተ የምንሰጠው ጊዜ እኮ ማለት ጥሞና ጊዜ እኮ አይደለም ብቻን ራስ የምትጎዳበት ነው። ወይኔ ለምን አልሰማሁም ወይኔ እኔ አንተን አውቃለሁ ለምን እንደዚህ ያላረኩ ኖ ቱፋ አውቃለሁ ውስጥህን እያብሰለሰልከው ነው። እንዴት ነው ያላመንኳት እንዴት ነው የሸወደችኝ እያልክ ነው አይደል? አንቺ በሌ ወጣት ኖርማል ነው ቀላል ይልሻል። ቀላል ስላልሆነ ነው ላይ ይሄ መጣሁት እኮ ታዲያ ኖርማል ማንኛውም ሰው ጋር የሚፈጠር ነገር ነው እኮ ነው ጋር የተፈጠረው ነው የምልሽ። ገብቶሻል? ማንኛውም ሰው ሊደብረው እንደሚችል ነው የደበረኝ። የተለየ ነገር የለውም እንዴ። በጣም አሪፍ ቁርስም አልፈልግም እኔ እሷ ጋር አይጂ ነው ሰምታኝ ነው አይዞክ እንደዚህ ብትሆን አልፈልግም። ደግሞ ስራ አንስራ ሰማ ፀጉርን ደግሞ ታቆረጥ ስንት ጊዜ ወይስ ሰው ቆርጠች አትቆረጥም? ተምጣና እንትን ትበላህ ኮርነር አዋት ትዛለህ። ኧረ እባክህ ለማንኛውም ተመልካቾች ይሄን ያልካየው ይበቃል። እዛዝል ላስመጣልህ ቁርስ አልበላም ወላሂ ከፋሚሊ ከዚህ ወዲህ ምን ልል አልችልም። አንቺን ግን አልለቅሽም።